ፍቅር በያዘው ሰው ቦታ ሆኖ ይሄን ስሜት ማሰብ እጅግ በጣም ከባድ እንደሆነ ይገባኛል። ያፈቀርነው ሰው ድንገት ሲርቀን፣ ድንገት ሲሸሸን፣ ዝም ሲለን በጣም ግራ የሚገባ ስሜት ነው። ስፔሻሊ ደግሞ ምክንያቱን ካላወቅ ነው አይደለ? ነገር ግን ምን እንደሆነ ችግሩ ታውቃላችሁ? እነሱን ለማቅረብ እነሱ እንዲያናግሩን አሊያም ደግሞ ምን እንደተፈጠረ ለማወቅ የምናደርገው ነገር ደግሞ ይበልጥ ማንን ይጎዳል? እራሳችንን። እነሱ እንዲሰማን ካደረጉን ህመም በላይ ወይም እነሱ ከሰጡን ህመም በላይ እኛ እነሱ እንዲወዱን ምን እንደተፈጠረ እንዲያስረዱን ዝምታቸውን እንዲሰብሩ ራሳችን ላይ የምናደርገው ነገር ይበልጥ ይጎዳናል። ይሄ ጉዳት ደግሞ የሚከፋው ምን ደረጃ እንደሆነ ታውቃላችሁ? ስነ ልቦና ደረጃ ነው። ሜንታሊም ፊዚካሊም ሊሆን ይችላል። ድጋሚ ሰዎችን ያለማመን፣ ድጋሚ የፍቅር ግንኙነት ውስጥ መግባት መፈለግን ኦር ሰዎችን መውደድ ማቆም ደረጃ ሊደርስ ይችላል። ይሄ ነው በጣም ትልቁ ችግር። ራሳችንን በድለን እነሱ ጋር እኮ እነሱ ምንም ልናለቅስ እንችላለን፣ የተወሰነ ጊዜ ልናዘን እንችላለን። ነገር ግን ይሄንን በመሀላችን የተፈጠረውን ችግር ለመፍታት የምናደርገው ነገር ግን መፍትሄ ስለማይሰጠን ምን ያደርገናል? እኛኑ ይጎዳናል፣ ልባችንን ይበልጥ ይሰብረዋል። እንዳልኳችሁ ከቆምንበት እንዳንራመድ ያደርገናል። እና ፍቅር ልንወድ እንችላለን። ያ ሰው ድንገት ሊቀየር ይችላል፣ ችላ ሊለን ይችላል፣ አልፈልጋችሁም ብሎ ጥሎን ሊሄድ ይችላል። እኛ እንዴት ነው ከዛ ስሜት ራሳችንን ነፃ የምናወጣው የሚለው ነገር ነው። ወይም እኔ ማን ነኝ የሚለው ጥያቄ ነው መመለስ ያለበት። ምን ያህል ጠንካራ ነኝ፣ ምን ያህል በራሴ ሰርቫይቭ ማድረግ እችላለሁ ማለት ራሳችንን ማመን ነው እንጂ ያለብን ሰዎችን ያን ያህል ማመን አይጠበቅም። ሰዎች በብዙ ምክንያት በብዙ ፍላጎት ምክንያት የሚቀያየሩ የሚጠፉ ፍጥረቶች ናቸው። ነገር ግን ራሳችንን ማመን መቻል አለብን። ስለዚህ ራሳችንን ካመንን ደግሞ ማድረግ ካሉብን ነገሮች መቆጠብ መቻል አለብን። አንድ ወንድ ያፈቀርሽ ወንድ ሲዘጋሽ ወይም ሲርቅሽ በፍጹም ማድረግ ስለሌሉብሽ ነገሮች እነግርሻለሁ። ማድረግ የሌለብሽ ለምን እንደሆነ ታውቂያለሽ? መፍትሄ የሚሰጥሽ አለማድረግሽ ነው። መፍትሄ የሚሰጥሽ ነገ ከሚደርስብሽ የስነ ልቦና ጫና ስለሚያወጣሽ ነው። ማድረግ የሌለብሽ ነገ በራስሽ እንዳታፍሪ፣ በራስሽ እንዳትተማመኝ ወይም ለራስሽ ያለሽን አመለካከት እንዳያወርድብሽ ነው። ካላደረግሻቸው መፍትሄ ይሰጥሻል። ካደረግሻቸው ግን እንዳልኩሽ የስነ ልቦና ጫና ውስጥ ይሰጥሻል። አፈቀርኩ የምትይውን ሰው ደግሞ ልክ እንደሆነ እንዲያስብ ታደርጊዋለሽ። አፈቀርኩ የምትይውን ሰው ደግሞ ይበልጥ ያረቅብሻል። ምርጫው ያንቺ ነው የኔ ቆንጆ። በመፍትሄነት ልክ አፍቅረናቸው ወደናቸው ካመናቸው በኋላ ሲቀየሩብን፣ ሲተውን፣ ሲርቁን፣ ዝምታን ሲመርጡ ምንድነው ማድረግ የሌለብን? ከኔ ከእህታችሁ ጋር የተወሰኑ ደቂቃዎችን መቆየት ብቻ ነው ከእናንተ የሚጠበቀው። ሃይ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የለውን ምልክቷን መጫን እንዳይረሳ። ለብዙቶቻችን ደግሞ እንዲደርስ ቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛ በፍጹም ማድረግ የሌለብሽ ሲርቅሽና ዝምታን ሲመርጥ ዝምታውን ለመስበርና እሱን ለመቅረብ የምታደርጊያቸውን ጥረቶች ማቆም መቻል አለበት። አውቆ የተኛ ቢቀሰቅሱት አይሰማ። አውቆ የራቀሽን ብትከታዩ ልትደርሽበት አትችይም። ብቸኛው መፍትሄ ለምን እንደሄደ ለምን ዝምታ እንደመረጠ እሱ ያውቀዋል። አንቺ ማወቅ ፈልጋለሁ ካልሽ ሁላችንም መቼም ባንዴ የሚተው ነገር አይደለም። ግልጽ የሆነ መረጃ እንፈልጋለን። ዝም በይውም አልልሽም። እኔ በጣም የምትወጂው ልጅ ነው፣ ፍቅረኛሽ ረጅም ጊዜም ሊሆን ይችላል። ድንገት እንደዚያ ባህሪ ሲያመጣ ዝም በይው ልልሽ አልችልም። ያንን ግን ለማወቅ ስትሄጂ ተመሳሳይ ድርጊት የሚጠብቅሽ ከሆነ ምን መኖር አለበት? ለራሳችን ክብር ሊኖረን ይገባል። የራሳችንን ዋጋ ልናውቅ ይገባል። በራሳችን ምናምንና የምንተማመን ሰዎች መሆናችንን ልናሳያቸው ይገባል። ኬስ ክሎዝ እኮ ከኋላ ብትከታዩ ጊዜ እየሮጥሽ ትኖሪያለሽ እንጂ አደርሽው። ትጮያለሽ፣ ትለፈልፊያለሽ፣ ታወሪያለሽ፣ መልስ አታገኝም። ምንድን ነው ይሄ? ስለዚህ ልታዋሪው ስትፈልጊ መልሱ ግልጽ ነው። በቃ ድርጊቱ በግልጽ ከነገረሽ አምነሽ መቀበል። ሽሽቱ በግልጽ ላንቺ ያለውን ስሜት ላንቺ የሰጠውን ቦታ ክብር የሚያሳይሽ ከሆነ አምነሽ መቀበል ነው። ግን ምንም ማለት አይደለም አፍቅሬያለሁ ምንም ዋጋ ከፍላለሁ ብለሽ ብትለምኚው፣ ብትለማመጪው፣ ብታስለምኚው፣ በሰው እንዲናገር እንዲቀርብሽ ብታደርጊው ክብርሽን ታጫለሽ። የማነስ ስሜት ይሰማሻል። ምክንያቱም ሰዎች አናግረውልሽ መጥቶ ቢያናገርሽም ንቀቱን አሳይቶሽ ነው የሚሄደው።
ስለዚህ እባካችሁ ለራሳችን ያለንን ክብር አንጣ። ይሄ እኮ ነው መለመንሽ፣ ደጋግመሽ መለማመጥሽ፣ እንዲያናግርሽ መሞከርሽ፣ ርቀቱን እንዲያጠብ ምን ላርግልህ ምን ልሁንልሽ ማለትሽ ነገ ይቆጭሻል፣ ይጸጽትሻል፣ ህመም ይሰጥሻል፣ በራስ መተማመን እንዳይኖርሽ ያደርጋል። ያንን ነው መከላከል ያለብን። ራሳችንን ማዳን ያለብን ከእንደዚህ አይነት ነው። መፍትሄው የሚሆንሽ ዝምታን መምረጥ፣ ሲርቀሽ ርቀትሽን መጠበቅ፣ ልታዋሪው ስትሞክሪ ሊያዋራሽ ካልሞከረ ተመሳሳይ ነገር ማድረግ መፍትሄ ይሰጥሻል። ያህያል ሲያይ ለራሷ ክብር አላት፣ ዋጋ አላት። ምንም ባደርግ በራሷ ተማን ኖርኩ አልኖርኩ ግድ አይሰጣትም፣ የምትፈልገኝ እንጂ ማስፈልጋት አይደለም ብሎ እንዲያስብ ታደርጊዋለሽ። ይሄንን እንዲያስብ ይሄንን እንዲያቅ ስለራንቺ እኮ የማያውቀው በቂ እውቀት የለውም። ስላንቺ ያልተረዳው ነገር አለ። ፍቅርሽን በነፃ እንዳገኘ እያሰበ ሊሆን ይችላል። ኦርካሽ አርጎ ታስበቻል። ምን ያህል ውድ እንደሆነ በዚህ አጋጣሚ ታሳየሽ። እንደ ድል ተጠቀሚው። ማንነቱን ታይበታለሽ። እንደዚህ አይነት ሰው ምን አይነት ርካሽ ሰው እንደሆነ ምንም አይነት መግለጫ ምንም አይነት ማብራሪያ ስለሌለው ህይወት ውስጥ ካሉ ቦታ ከሰጣቸው ሰዎች በቀላሉ መውጣት እንደሚችል መግባት ታስተምሪዋለሽ። ይህንን ማድረግ የምትችይው መጎበስ ስትችይ ነው። ስለዚህ ምን ማድረግ አለብሽ? እሱ ያደረገውን ማድረግ መቻል አለብሽ። በእርግጥ ብያለሁ፣ ምንም ጥያቄ የለም። መሀል ላይ መልስ ምን እንደተፈጠረ ማወቅ መብት አለሽ። ያንን ሊሰጥሽ ካልቻለ ግን ለአንቺ ያለውን ቦታ እያሳየሽ ነው። ስለዚህ ያ ቦታ ለአንቺ እንደማይገባሽ ማሳየት ነው እንጂ ያለብሽ የኔ ቆንጆ መለመን መለማመጥ፣ እንዲያናግርሽም ሆነ እንዲቀርብሽ የምታደርጊያቸው ጥረቶች ውጤት አያመጡም። ውጤት የሚያመጣው አሁን የነገርኩሽ ነው። ሞክሪው። ሁለተኛ በፍጹም እሱ ሲርቅሽና ሳይለንት ሲመርጥ ራስሽን እንዳትወቅሽ። ራሳችንን የምንወቅስ ከሆነ ራሳችንን ዝቅ አድርገን እናያለን። ራሳችንን ዝቅ አድርገን ካየን ማንም ሰው ራሳችንን ባየንበት መንገድ እንደሚያየን ማወቅ መቻል አለብሽ። ጠየቅሽው መልስ የለም፣ ልትቀርቢ ሞከልሽ፣ ራቀሽ። እሱ የራሱ ማንነት ነው። ያንን ማንነቱን እሱ ይጨነቅበት። ነገር ግን ለሱ ሪያክሽን እሱ ላሳየሽ ባህሪ እሱ ላመጣው የባህሪ ለውጥ ራስሽን የምትወቅሽ ከሆነ የኔ ቆንጆ በጣም ተሳስተሻል። ማንም እንዳልሆነ ልታሳዩ ነው የሚገባው። ማንም ማለት ነው አንድ ተራ ሰው እንደሆነ ብቸኛው ኃይሉ እሱ ለሱ ያለሽ ስሜት ብቻ እንደሆነ ማወቅ መቻል አለብሽ። ያ ስሜት እኮ ከወጣ አንድ ተራ ባጠገብሽ የሚያልስ የሰፈርሽ ልጅ በይው እኮ ምንም ስሜት የሌለሽ ማለት ነው። በቃ ዘጋሽ አልዘጋሽ ልክ እንደማታውቂው አይነት ሰው ስሜት እኮ ነው የሚሰማሽ። አሁን ኃይል ያለው ለሱ የሰጠሽው ስሜት፣ ቦታ፣ ፍቅር፣ ክብር ነው እያስጨነቀሽ ያለው። በእነሱ ምክንያት ደግሞ ራስሽን ዝቅ አድርገሽ እንዳታይ፣ ራስሽን ጥያቄ ትጠይቂ። ለዚህ ይሆን እንደዚህ አድርጌ ይሆን ሳላቅ እንዲሆኑ ይሆን ቀጥኜ ይሆን ወፍሬ ይሆን? ማንም አይደለም። ቃል እገባልሻለሁ ከእሱ አንቺ በምንም አታንሽም። በእውነት ነው የምላችሁ። ለእንደዛ እንዲሰማችሁ ያደረጋችሁ ያዛችሁት ፍቅር ነው። ስለዚህ ያ ፍቅር ደግሞ እንደዚህ የምትሳሱለት የምትወዱትና የምትጨነቁለት ክብር፣ ፍቅር፣ ቦታና ተመሳሳይ ኢነርጂ ካልተሰጠው አውጥታችሁ ልትጥሉት ጥርግርግ አድርጋችሁ ከቤታችሁ አውጥታችሁ ልትጥሉት ነው እንጂ አዝላችሁት ልትቀመጡ አይገባም እኮ። ለምን ህመም ይሰጥሻል። ጭራሽ ከህመሙ አልፎ ደግሞ ራስን ወቀሳ። ራሳችንን የምንወቅስ ከሆነ እኮ ራሳችንን ጥያቄ እንጠይቀዋለን፣ ራሳችንን እንወቅሳለን። ከራሳችን ነው መልሱ። ጥፋቱም የራሳችን ነው፣ ጥያቄውም የራሳችን። ማበድ ማለት እኮ ነው አይደለ? እርስ በራሳችን እያወራን ከራሳችን ጋር እያወራን ከራሳችን ጋር እየተጣላን ራሳችንን እየወቀስን ራሳችን ስህተት እንደሰራን እያወራን ምን አጎደል ምን አጠፋው እያለን የምናሰቃየው ከሆነ ከራሳችን በላይ ማንም ራሳችንን ሊጠይቅልን የሚገባ የለም። ራስሽን ጠይቂ፣ የሚገባሽን ወቂ። ምንድነው ያጎደልኩት ሳይሆን ለምንድን ነው እንደዚህ አይነት ሰው ህይወት ውስጥ ያስገባሁት ብለሽ ነው ልትቆጩ ልገስጭ እኮ ነው የሚገባው። ስለዚህ ማይገባውን ቦታ ካልሰጠው ብለሽ አካኪ ዘራፍ ብለሽ ከራስሽ ጋር አትጣይ፣ ራስሽን አትውቀሺ። ብቸኛው ኃይሉ ለሱ ያለሽ ስሜት ነው። ካልፈለገው ቦታ ካልሰጠው ካላከበረው በምንም መንገድ ብለሽ ጥርግርግ አድርገሽ ከውስጥሽ ለማውጣት ጥረት ማድረግ ነው ያለብሽ። እሱን ከምታደርጊበት መንገዶቹ ደግሞ በሚቀጥለው ላይ በግልጽ እናወራለን። ነገር ግን ምንድነው ማድረግ አለብን? ዝምታን መምረጥ መቻል አለብሽ። ርቀትሽን መጠበቅ መቻል አለብሽ። ተመሳሳይ እሱ ያደረገው ነገር ማድረግ መቻል አለብሽ። ጠይቀሻል፣ መልስ ካልሰጠሽ ራስሽን መውቀስ ደግሞ ማቆም መቻል አለብሽ። ራስሽን ከወቀስሽ፣ ራስሽን ዝቅ አድርገሽ ካየሽ፣ ራስሽን እሱን ከፍ ራስሽን ዝቅ ካረሽ በጣም ከባድ ፈተና ውስጥ ነው የምትገቢ። ቀጥሎ ያሉትን ነገሮች ለማድረግ ትቸገራለሽ። ስለዚህ ማንም እንዳልሆነ ማሰብ፣ ማንም የሆነው የነገሰው የከበረው እንደዚህ ውድ እንደሆነ እንድታስብ ያደረግሽው እንዲወድሽ ስላረገሽ ነው አይደለ? ቦታ እንዲሰጪው ስላረገሽ ነው።
አታሎሽ ሊሆን ይችላል። ነገር ግን እንደማይገባው እወቂ። ለራስሽ ደጋግመሽ ነገሪ። ማንም ወስዷል ይሄን ኢነርጂ። ያንን አደርጋለሁ ነው አይደል ብለሽ ለራስሽ ቃል ግቢ፣ ቃልሽም ፈጽሚ። ሶስተኛ እሱ በሚፈልገው መንገድ ስሜትሽን እንዳታንጸባርቂ። ሁላችንም እናደዳለን፣ እናዝናለን። ምናልባት በጣም ራሳችንን ራሱ ድብርት ውስጥ ልንካት እንችላለን። ያንን እንዲያ እንዳታደርጊው። ተደበሪ፣ አልቅሺ፣ ተክዢ፣ ለጓደኞችሽ አውሪ። እሱ ግን እንዳያይ። በመጀመሪያ ነገር መለመን፣ መለማመጥ በሰውም ሆነ በነገሮች ማድረግ የለብሽም። የመጀመሪያ በጣም የሚጠብቀው የሚፈልገውም እሱን ስለሆነ ማለት ነው። ሁለተኛ እንዳልኳችሁ ራስን መውቀስ ነው። ራስሽን ስትወቅሽ፣ ራስሽን ዝቅ ስታደርጊ፣ ስትጥይለት ማየት ይፈልጋል። ያንን እንዳታሳዩ። በተቃራኒው ደስተኛ መሆን፣ አዲስ ነገር መሞከር፣ ሙቮን ማድረግ ነው በጣም የሚጠቅመው። እነዚህ ማድረግ ትተሽ ሁሌም የምታደርጊው እሱ የሚፈልገውን እንድትከተዩ እንድትለማመጪው ስቲል ፓወር እንዳለው አንቺ ጋር እንዲያቅ ማድረግ። ጠፍቶ ሲደውል ስልኩ የምታነሺ፣ ሲደውል ደውለሽ አንዴ ካነሳልሽ ደስታሽ ምን ሆነ ነው? ምን አድርጌ ነው? ምን ተፈጠረ? አሁንም እንዳኮረፍክ ነው? ምን ጎደለ? እስቲ ንገረኝ፣ ምን ላስተካከል? ማን ነው እሱ እንዴ? ያን ያህል ርቀት መሄድ የለብንም። አውቃለሁ ማፍቀር በጣም ከባድ ነው፣ ምንም ያስደርጋል። ግን ራስሽን ከጣልሽ፣ ራስሽን ዝቅ ካረግሽ፣ ዋጋ ካሳጣሽው ምን ሊያደርግሽ ይችላል? እሱ ተመሳሳይ ነገር ነው የሚያደርግሽ የሚችለው። ከፍ ማድረግ፣ ራስሽን ዋጋሽን ከፍ ማድረግ፣ ስብስብ ዋጥ ስሜትሽን ጠንካራ ስትይ ምንም አያመጣም። ሴንሲቲቭ ከሆንሽለት ወይም ስሱም ፓርትሽን ካየ ግን አዝናለሁ፣ ይጫወትበታል። ሁሌም ኃይል እንዳለው የዛሬ ዓመትን ቢመጣ እንደሚያገኝሽ እንዲያቅ ታደርጊዋለሽ። ስለዚህ ከሚጠብቀው ከሚያስበው ኦር ከሚፈልገው ውጪ ስትሰጪው ብቻ ነው ልታርሚ የምትችይው አንድ ወንድ ልጅ። እሷ እኔን ካጣች እንዲህ ትሆናለች፣ እኔን ካጣች ትከፋለች፣ ታዝናለች፣ ትደብራለች ያለኔ ምናምን የሚለው ሀሳቡ ሮንግ እንደሆነ ነው ማሳየት ያለብሽ። እኔ እንኳን እሱ እኛም እንጠብቃለን። አሁን ለምሳሌ ጓደኛዬ ከፍቅረኛዋ ጋር ድንገት ብትጣላ ሳይለንት ቢመርጥ፣ ዝም ቢላ፣ ቢዘጋት፣ ቢርቃት፣ ችላ ቢላት ምን ሆኖ ነው? ምን አጥፍቼ ነው? ምን ተፈጠረ? ልመና ምናምን ልትሄድ ትችላለች እኮ። ግን እዛው ስታካርገሽ ከቀረሽ አበቃ። በተቃራኒው ግን ያንን ካላደረግሽ፣ ከጠበቀው ውጪ ከሰጠሽ እንኳን እሱ እኛም እንጠብቃለን አይደለ? ያንን ነገር ግን ሳይሆን ሲቀር ጥያቄ ይፈጠራል። እንዴት ሌላ ትወድ ነበር እንዴ? ሌላ ሰው ነበር እንዴ? እንዴት ባንዴ ምናምን የሚሉ ጥያቄዎች ስለአንቺ እንዲያስብ ያደርጋል። ሀሳቡን እንዲቀየር፣ ዋጋ እንዳለሽ፣ ፍቅር እንዳለሽ። ስለዚህ የመልስ ምትሽ ካሰበው ከሚጠብቀው ውጪ ነው መሆን ያለበት። የሚያየው የሚሰማው የምትሰጪው ነገር ተቃራኒ ከሆነ ይጸጽተዋል። እንዲጸጽተው አርጊ፣ እንዲቆጨው አርጊ እንጂ ደስ እንዲለው። ያደረገው ነገር ስህተት ነው፣ ማንም አይደግፈውም። ስለዚህ ያ ነገር ልክ እንዳልሆነ አስተምሪው እንጂ እባክሽን ማየት የሚፈልገው ኦር እንዴት እንድታንጸባርቂለት እንድትሆኚ ከፈለገ ውጪ ድብቅ አርገሹ እውነታውን ድብቀሽ ራሱ የሌለውን ስታሳዩ የዛኔ ልኩን ታሳየዋለሽ። አራተኛ ወንድ ልጅ ሲዘጋሽ ሲርቅሽ ማድረግ የሌለብሽ ነገር እሱ ዘግቶሻል፣ ርቆሻል አይደለ? እሱ ርቀቱን ጠብቋል። የለም እሱ ማግኘት እሱን ከሱ ጋር የሚያገናኝሽን አክሰስ ስለሌለሽ ምን ታደርጊያለሽ? እሱ የላከልሽን ቴክስት ታነቢያለሽ። እሱ ጋር ደውለሽ ስለማያነሳ ጓደኛው ጋር ደውለሽ ታወሪያለሽ። ከዛ ሶሻል ሚዲያው ላይ ትገቢያለሽ፣ ፎቶዎቹን ታያለሽ። እንዴት ቆንጆ እንደሆነ ለራስሽ ትነግሪያለሽ። እንዴት ውብ እንደሆነ እንዴት መልካም እንደሆነ ለራስሽ ትነግሪያለሽ። ነገር ግን እኔ ባየው ወይ እኔ ባውቀው ምን አይነት የተረገመ ልጅ ነው ሲያስጠላ ምለው ሊሆን ይችላል። ፓወሩ ለእሱ ያለሽ ስሜት ራስሽ ጋር ያለው ፓወር ነው። ያንን ፓወር ደግሞ እሱ እንኳን ባይኖር እሱን እንዲናፍቅሽ በማድረግ ስለሱ እንድታስቢ በማድረግ ራሳችንን ብያቸዋለሁ። ራሳችን ነገሮችን የምናስደርገው ስልኩን ቴክስቶቹን በማየት ሊሆን ይችላል። ከዚህ በፊት የላከልሽን ፕሮፋይል ፒክቸሮቹን በማየት ሊሆን ይችላል። ሂስትሪዎቹን በማየት ሊሆን ይችላል። ከሱ ዓለም አትወጭም። እሱ የተዋለ የታደረ ያጣራሽ፣ አንቺ ከሱ ጋር ስታከነሽ እሱ እኮ የለም አይደለ? እሱን ራስሽ ውስጥ አኑረሽው ለሱ ያለሽን ስሜት መታሳደጊ ከሆነ መቼም ልትላቀቅ አትችይም። እሱ ቢርቅሽ ቢሸሽሽ ሳይለንት ቢያደርግሽ ራስሽን ታሰቃያለሽ። የለም ግን ስቲል ፍቅሩ አለ። ፍቅሩን ታሳድጊያለሽ፣ ፍቅሩን ትንከባከቢያለሽ፣ ስለሱ ታስቢያለሽ፣ ትናፍቂዋለሽ፣ ትመኛለሽ፣ ተስፋ ታደርጊያለሽ። የውሸት ነገር ግን እነዚህ ማድረግ ስታቆሚ ራስሽ ላይ መጨከን ታቆሚያለሽ። ድጋሚ ከሱ ጋር በፍቅር መውደቅ እሱን መናፈቅ ሳይሆን እሱን ስለመርሳት ለሱ ያለሽን ስሜት ከውስጥሽ አውጥተሽ ለሌሎች እድል ስለመስጠትን እንድታስቢ ታደርጊያለሽ። ይሄኛው ነው የሚረዳሽ ሙቭ ኦን እንድታደርጊ። ነገር ግን
መላቀቅ እንዳልፈለግን ያክል ለራሳችን የውሸት ተስፋ ታውቃላችሁ መም ውስጥ ይከታል። ነገ ይሆናል አይሆንም በማንለው ስለዛ ሰው እያሰበን እሱ ሌላ ዓለም ላይ ካለ ራሳችንን ነው የምናሰቃየው። ስለዚህ ከዚህ ዓለም መውጣት የምትችዩ የምታደርጊያቸውን ነገሮች በማቆም ነው። ቴክስቶቹን መደለት ካለብሽ መደለት፣ ፕሮፋይሎቹን ፎቶዎቹን ይየሽ ከማድነቅ ራስሽን መቆጠብ። በፊት የላከልሽን ቴክስት እያነበብሽ መደሳሰት ምናምን ውሸት ናቸው። ስካም እያደረጉሽ ነው። ብልጡኝ፣ እውነቱን መኝ፣ ተቀበይ። ሙቮን ለማድረግ የሚረዱሽ ከሱ አካባቢ ምናልባት ካለበት ሊሆን ይችላል፣ ምናልባት ከጓደኞቹ ልቻ ወደሱ ያቀርቡኛል ብለሽ ካሰብሻቸው ነገሮች ራስሽን ነፃ ማድረግ መቻል አለብሽ። ምንድነው የምናደርገው እኛ ግን በተቃራኒ በቃ ቴክስቱን እናነባለን፣ ፕሮፋይሎች እናያለን፣ ፎቶውን እናያለን፣ ያለበት እንሄዳለን፣ እሱ ጋር መደወል ጋር ጓደኛው ጋር እንደውላለን፣ እናለቅሳለን፣ እንናገራለን፣ እናወራለን። ስለሱ ምን ይሆናል? ሁሌ ምንድነን እዛ ውስጥ ታክነን የቆምንበት እሱ በሌለበት ኑሮ እንኳን ቢሆን እሺ የሌለን ሰው የራቀሽን ሳይለንት የመረጠሽን ሰው ራስሽን ልታደግኝ አትችይም፣ ታሰቃየዋለሽ፣ ይበልጥ እስር ቤት ትከቸዋለሽ። ስለዚህ እንመን እንቀበል። የምታመጪው ነገር ርቀትሽን ስትጠብቂ ኢነርጂሽን መውሰድ ስትሽይ ነው እንጂ እዛ ውስጥ አካርክሽ እሱ ደስተኛ ነው። ስለዚህ በፍጹም እንደዚህ እንዳናደርግ። ሐሳቤን እንደምትወዱት አልጠራጠርም። መውደድ ምንም ትርጉም የለውም የኔ ቆንጆ። እንደዚህ አይነት ፖዚሽን ላይ ካለሽ ወይም እንደዚህ አይነት ችግር ላይ ካለሽ እስካሁን ያነሳቸው 4 ነጥቦች ከበቂ በላይ ናቸው። ይህንን ማድረግ በጣም የጀግንነት ሞራል ይጠይቃል። በተለይ ላፈቀረ ሰው፣ ፍቅር ውስጥ ላለ ሰው። ፍቅር ውስጥ ልትሆኚ ትችያለሽ፣ በሱ ፍቅር ከንፈሽ ሊሆን ይችላል። ነገር ግን ብቻሽን ብትለፊ፣ ብቻሽን ብትታገይ ምንም አታመጭም። እስካሁን ያልኩሽን ነገሮች ግን ለራስሽ እንደ መፍትሄ ብትጠቀሚያቸው፣ ወደ ተግባር ብትቀይሪ ኢቭን ነው የምልሽ ልጁ ኖቲስ እንዲያደርግ ዋጋ እንዳለሽ፣ ውብ እንደሆንሽ፣ ጠንካራ እንደሆንሽ፣ ማንም ወይም በማንም ሊተካሽ የማይችል ሴት እንደሆንሽ ካመነ ባያፈቅርሽ ራሱ ለሙከራ ይመጣል ቆንጂት። ስለዚህ እንዲወድሽና እንዲያፈቅርሽ ራሱ ማድረግ የምትሽይበትን መንገዶች ነው የነገርኳችሁ። ወደ ተግባር እንቀይር ፕሊዝ። ሁሌ ላላብኝ፣ ችላ አለኝ፣ ሄደ፣ አያዝልኝም ከሚሉ ሀሳቦች ነፃ የምንወጣው ስንጀግን ነው። እስካሁን ያነሳኋቸው ነገሮችን ካደረግሽ ምንም አያመጣም ወንድ ልጅ።